ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበል። ውድ የሀገሬ ልጆች በያላችሁበት የፈጣሪ ሰላም እዝነት አይለያችሁ። ስለምታበረታቱኝ ውድ ኢትዮጵያውያንና ኤርትራውያን ከልብ ነው ማመሰግነው ማለት ነው። አዲስ የሆናችሁ ለቤቴ ሰብስክራይብ አድርጉ፣ ነባር የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም ኮሜንት መስጫው ላይ አስተያየታችሁን አስቀምጡልኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እሱም እንግዲህ ገብል ዛህማ ኢድ ሙባረክ ብያችኋለሁ ማለት ነው። አላህ ጾማችንን ይቀበለን፣ ዱዓችንን ይቀበለን፣ ከተረፉበት ያድርገን፣ ከኪሳራዎቹ እንዳያደርገን እላለሁ ማለት ነው ውዶች። እንግዲህ በዓሉ የሰላም የደስታ አላህ ያድርግልን። በልብስ የታረዙትን በአስቤዛ እጃቸው ያጠረውን እነሱን በማስታወስ አይዟችሁ በማለት በማካፈል በዓሉን እንደምናሳልፍ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ሁሉም በየአገሩ በሰላም ሰግዶ በሰላም ከፈጣሪ ጋር ተገናኝቶ የቤቱ በሰላም እንዲገባ ምኞቴ ነው። ሁሉንም ሰላም አላህ ያርገው። ሀገራችንን ሰላም ያርግልን። ዓለማችንን በሙሉ ሰላም ያርግልን። ሰላም ሰላም በጎ በጎውን የምንሰማበት ያድርግልን እላችኋለሁ ውዶቼ። እንግዲህ በዓሉን የተቸገሩትን በማየት አብሮ በመፍታት ጾምን አብሮ በመደሰት እንድናሳልፈው አደራላለሁ ውዶቼ። የተቻለንን በማድረግ በማካፈል እንደምናውቀው እንግዲህ ኢትዮጵያ ውስጥ ብዙ ተፈናቃዮች አሉ። ቤት ንብረታቸው የወደመባቸው በኬንዳ ውስጥ የሚኖሩ ብዙ አሉ። አይታሞች አሉ፣ አረጋውያን። እነሱ ጋር በመሄድ አለንላችሁ ከጎናችሁ ነን በማለት እስላማዊ ግዴታ ያችንን እንደምንወጣ ባለሙሉ ተስፋ ነኝ ማለት ነው። ፈጣሪ በጎ በጎውን ያምጣልን፣ እኛንም ኸይሩን ይምራን። አይናችንን ልባችንን ጥሩ ነገር ነገ ከፈጣሪያችን ጋር የሚያገናኘን የፈጣሪያችንን ፈገግታ የምናይበት ጥሩ ነገር የምንሰራበትን ሁሉ አላህ ይወፍቀን። እንግዲህ ሰደቃ መስጠት ምንም ነገር አይቀንስም ብለዋልና ያለንን በማካፈል አብረን እናሳልፍ ከሚሳኪኖች ጋር እላለሁ ማለት ነው ወዶችዬ። እንግዲህ በአረብ ሀገር ያላችሁ እህት ወንድሞቼ፣ እንግዲህ ወንድሞችን በገጠር ኤሲ በሌለበት በሙቀት የተቃጠላችሁ የጾማችሁትን ጾም አላህ ይቀበላችሁ። የመዳም ቅመሞችም እንግዲህ ለ18-19 ሰዓት ቆማችሁ የሰራችሁትን አላህ ዳብል ያርግላችሁ። ጾማችሁን ዳብል፣ አጅራችሁን ዳብል፣ ሰላታችሁን ዳብል አድርጎ ሀጃችሁ የሚሞላበት ምኞታችሁ የሚሳካበት የእረፍት እንጀራ የምታገኙበት እንደሆነላችሁ ምኞቴ ነው ማለት ነው ውዶቼ። መከራ አይተን ነው እና የምናስፈጥራቸው። እንግዲህ የሚያስፈጥር ጻይሚን ጻመኞችን የሚያስፈጥር ሰው
የራሱ የሚጾመው ጾም አጅሩ እንዳለ ሆኖ በሚያስፈጥረው ደግሞ ሌላ አጅር ያገኛል ይላሉና ኡስታዞቻችን ሲያስተምሩን ያንን በማስታወስ ነው ብዙዎቻችን የምንበረታው ማለት ነው። አጅሩ እንዳብል እንደሚሆንልን ስለምናውቅ ድካሙን እንቋቋመዋለን ማለት ነው። የነገ ቤታችንን ለማሳመር አብዛኛዎቻችን ያንን በማሰብ ድካሙን እንረሳዋለን እና አላህ ደግሞ ያድርግልን፣ ከኪሳራዎቹ እንዳያድርገን። ረመዳን መጥቶ ያልተቀየረ ሰው ያው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉት መልእክት አለና የምንቀየርበት አህላቃችን የምናስተካክልበት ከመስመር ወጥተን ከሆነ መስመር የምንይዝበት አላህ ያድርግልን፣ አጅሩን ይቀበለን። ውዶችዬ በያላችሁበት መልካም የበዓል ጊዜ እንደምታሳልፉ ተስፋ አለኝ። በመዳን ቤቱ ናችሁ የምታሳልፉም አብሽሩ፣ ነገ ሌላ ቀን ነው። እኔ ምን ይሰማኛል መሰላችሁ? ረመዳን ሲመጣ ተሰብስበው ሲያፈጥሩና እኔ የራሴን ምግቤን ይዤ ብቻዬን ቁጭ ስለሚሰማኝ ሌላው ሁሉ ምንም አይሰማኝም እና ስብስብ ብለው እነሱ ሲበሉ የኔ ቢጤ አብሮን የሚሰራ ካለም ከነሱ ጋር ሲሆን ቀለል ይለኛል ትንሽ ማለት ነው። ካልሆነ ግን ብቻዬን ሲሆን እቆጥረዋለሁ ቁጭ ብዬ። ለስንት ረመዳን ነው ብቻዬን ቁጭ ብዬ ያፈጠርኩት? መች ነው ከቤተሰቦች ጋር እኔም ተሰብስቤ እላለሁና ትንሽ ወደ መጥፎ ስሜት ውስጥ እገባለሁ ማለት ነው። በዛ መጥፎ ስሜት ውስጥ ደግሞ ላለመቆየት ደግሞ ጥረት አደርጋለሁኝ። በዓል ሲሆንም እንደዛው እረፍት የምንወጣ ልጆች ይቀለናል። እዛው ከእህቶች ከወንድሞቻችን ጋር ከጎረቤት ጋር ስለምንገናኝ ዚያራም ስለምናደርግ መተውም ስለሚዘይሩን እረፍት ቤት ያለን ልጆች ብዙም አይከብደንም በዓልን ማለት ነው። እንደ ኢትዮጵያ አያስደስትም። የአረብ ሀገር ኢድ ረመዳን ደስ ይላል፣ ያኔ በከፊል ረመዳን ደስ ይላል። አረብ ሀገር ኢድ ግን ደስ አይልም። ኢድ ኢትዮጵያን የሚያክል ነገር የለም። ኢድ ማሳለፍ በቃ ደስ የሚለው ሀገራችን ነው ማለት ነው። እንግዲህ አንድ ቀን ይሰበስበናል የማይሳነው ጌታ ሀጃችንን ሞልቶ ይሰብስበን፣ በሰላም ያገናኘን፣ ከነ ቤተሰቦቻችን ከቁጥር ሳያጎድልብን እንድንገናኝ ዱዓ አደርጋለሁ ማለት ነው ውዶችዬ። እና እኔ የሚሰማኝ ብቻዬን ሳፈጥር ነው። ብዙ ጊዜ ብቻዬን ሳፈጥር በጣም ነው የሚሰማኝ። ወላሂ እቆጥራለሁ ሁሉ ለ10 ምናምን አመት ነው ብቻዬን እየፈጠርኩ ያለሁት። ደግሞ አንዳንድ ጊዜ ረመዳንን ቤቴ ሆኜ ነው የሚቀጥለው አመት የምጾመው። እንደ ዘንድሮ በጣም ቀዳዳዬ ሁሉ በቃ ሰፋ፣ በቃ ዙርፌ በዛ እንጂ የሚቀጥለው አመት በቃ አስተካክዬ ቤቴ ነው የምጾመው እላለሁ ማለት ነው። ግን ያ ረመዳን ቶሎ ይመጣል። አሁንም ዙሩፌ እንደገና ገና ነው መልሼ በስራ ላይ አሳልፋለሁ ማለት ነው። እና የብዙዎቻችን እርግጠኛ ነኝ እንደዛ ነው የምንለው። አንዳንድ ጊዜ ደግሞ አገር እንገባለን። ግን ቀጥለው ረመዳን በቃ አገር ግን እሱ ባለው ጊዜ ነው ሁሉም የሚሆነው። በሱ ፈቃድ ነው ሁሉም የሚሆነው። ጤና ሆኖ መስራት ደግሞ ትልቅ ነገር ነው። ያው እዚህ እኮ ያለው ርዝቃችን ሲያልቅ ርዝቃችን የጠራብን ቦታ እንሄዳለን እና በቃ ርዝቃችን አላለቀም ማለት ነው። ጤና ሆነን ከሰራን አልሐምዱሊላህ ብለን በምንሰራው በሰላም ውለን በምንገባው ነገር ደስተኛ እየሆንን በያለንበት እንድናሳልፍ እመክራችኋለሁ ማለት ነው ውዶቼ። በተረፈ በጣም ነው የምወዳችሁ የመዳም ቅመሞች ድምቀቶች፣ እናንተ የሀገር ቅመሞች። በእውነት ሙሽ የመዳም የሀገር ቅመሞች ናችሁና
አላህ የማታ እንጀራ ይስጣችሁ፣ በክፉ ነገር ይጠብቃችሁ። መልካም በዓል እመኛለሁ። የእረፍት እንጀራ አላህ ይስጠን ማለት ነው። በየትኛውም ስደት ዓለም ላይ ያላችሁ ሙስሊም እህት ወንድሞቼ መልካም በዓል እላለሁ። ሀገራችንን ሰላም ያድርግልን፣ ሰላሙን ያሰማን፣ ዙሮ መግቢያችንን ሰላም ያድርግልን እና በቀጣይ ስራ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። በድጋሚ መልካም በዓል፣ ኢድ ሙባረክ። ወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ ምርጫው ይሁን።